ስትረስ ስኳር ታየብኝ እና እንትን ቦርደር ላይ ያለ ስኳር ነው ያለኝ እና ይዛኔ 85 ኪሎ ነበርኩኝ ከዛ በቃ ዝም ብዬ ምግብ እያስተካከልኩ ወክ እያረኩ ምናምን ሲሄድ ያው ስትረሱ እየጨመረ ሲመጣ ስኳሩ ሊጠፋ አልቻለም ከዛ በአጋጣሚ አንተን ዩቲዩብ ላይ ሳይ አንተን መከታተል ስጀምር 6 ነጥብ ምናምን ነበረ አሁን 5 ገባ yes 85 ኪሎ ነበርኩኝ አሁን 68 ነኝ yes ቁመትሽ ሜትር ከ55 ነው ሜትር ከ55 ነኝ አሁን ስንት ነሽ 68 ኪሎ 68 ኪሎ ፋቱ ያለቀ ይመስልሻል ሰውነትሽን ስታይ በጣም ከሳውና ትላንትና ቤተሰብ ጋር ሄጄ በቃ እንዴ ሀዘን እንዴ እናታችን ስትሞት እንደዚህ ያልሆኑም በቃ የተበሳቅ በርግጥ ፊቴ ምን ሆነ መሰለክ ይሄ አፍንጫዬ ስርና ጉንጬ ስር የሆነ እጥፍ ነገር በጣም ወፍራም ነበር ፊቴ እና እጥፍ አይነት ነገር ግን አያስታውቅም እና ጠቁሬ ነበር በጣም አጥቁሮኝ ነበርና አሁን ፊቴ ብራይት እየሆነ መጣ ይሄ ዲፕረስ ገብቼ ነበር እሱ ጠፋ አይዞሽ እሺ እንደገና ደግሞ በቃ ጸጉሬ ሳስቶ ነበር ተቆርጦ ነበር አሁን በረንብ ማደግ ጀመረ yes አይኔ ያው በጣም ማለቅስ ነበር በእናቴ ያው ከዛ እንዲ ነገር ነበሮችና ብዙ ነገሮች ጠፍተዋል yes አሁን ምንድነው ፊቴ በጣም ከሳ ዶክተር ያወሪ ምክንያቱም ምን ጋር ክፍተት እንዳለ እናያለን ኦኬ ያደረክ ቢኮዝ ገና 15 ኪሎ 16 ኪሎ ፋት አለ አውቀሻል ይሄንን አው yes ገና ነው ቢኮዝ ግማሽ ጤና አይደለም እዚህ ፕሮግራም ላይ ሰዎች ኦፕቲማል ሄልዝ ቤስት ሄልዝ ላይ አቺቭ እንዲያደርጉ እንጂ ጤናቸውን እንዲያሻሽሉ አይደለም አው ጤናሽ መሻሻሉን ሰውነትሽ ነግሮሻል ቅድም ነገርሽኝ ዲፕሬሽን ቆንጆ ሆኗል እንቅልፍ ቆንጆ ሆኗል ኢነርጂ ጥሩ ሆኗል ጸጉርሽ ልክ እየለመለምሽ እኮ ነው ጸጉርሽ እንኳን እየለመለመ ነው እየበቀለ ነው የፊትሽ ቀለር ተቀይሯል that's good ኢምፕሩቭመንት ነው ይሄ ኢምፕሩቭመንት ሳይሆን ፐርፌክት ሄልዝ ቀሪ ዘመንሽን በሙሉ ጤንነት በሙሉ ብርታት እንድትኖሪ ስለማድረግ ነው የምናወራውና ምኑ ጋር ክፍተት እንዳለሽ ላሳይሽ የሚችለው ዛሬ ምን በላሽ አሁን አመጋገቤ ላይ ነው ክፍተቴ ስራ ፈትቻለሁና ያው በሀዘን ምክንያት ቤቴ ተበጥብጧል ትዳሬ ተበጥብጧል ብቻዬን ነው የምኖረው ምናም ብዙ ነገሮች ተመሰቃቅለውብኛልና ይሄ ኮሪደር ልማት ሱቄ ፈርሷል ምናምን እና ዛሬ በላውት ምንድነው ኢነርጂ በጣም ሲደክመኝ ጊዜ እንትን ድፍን ምስር ቀቀልኩኝ ድፍን ምስር የአኩሪ አተር አይብ ራሴ ነው የምሰራው ሰራሁኝ ከዛ ግን እቺን 2 ቀን የገብስ ቅንጬ መጠቀም ጀመርኩኝ ትላንትና ነው የጀመርኩት ኢነርጂ አጣውና አሳ በላለው ያው ሳንቲም እጄ ላይ ሲኖር ምናምን ስጋ አሳ ምናምን ጠቀማለሁ ይሄ ማለት ኢኮኖሚ በጣም ስለተዛባሁን እጄ ላይ ብር ብዙ የለኝም አይዞሽ በዛሬው ላይ አሁን ኮሜንት ለማድረግ ያስቸግረኛል በቂ ነው የበላሽው አው ብጥግብ ብዬ ነው ድፍን ምስር የአኩሪ አተር አይብ 2 እንቁላል ቁርሴን በላው ምሳዬንም ራሱን ነው የደገምኩት ድፍን ምስሩን ከአባጮማ ከሚባለው ጋር ከዛ ቅንጬ የገብስ ቅንጬ yes so ይሄ የምን አይብ ነው ያልሽው የአኩሪ አተር አልገባኝም አዎ አኩሪ አተር ይሄ እንትን የሚሰራው ይሄ ምንድነው ቱፋ ምናምን የሚሰራበት አለ አይደል የአኩሪ አተር ፕሮቲን አለው እና አይብ ሰራለው እሱን ከውስጥ ያለውን ስታርቹን ነው መደፊው ማለት ነው ካርቦሃይድሬቱን ዱቄቱን ትደፊና ልክ እንደ ቶፉ ያዘጋጀሽ ነው ቆንጆ ነው ይሄ ዘፈዝፍና አፈጫዋለሁ ከዛ አፈላውና ወተት ይሆናል አፈላውና በሎሚ ወይ ባቸቶ በጣጥሰዋለሁ ወደ አይብ ይቀየራል ገባኝ ገብቶኛል
እንግዲህ አትርሺ። ታግለሽ ነው ወደዚህ የመጣሽው። በአቅምሽ ልክ ሞክረሽ ነው ወደዚህ ያመጣሽው። ግን ገና 15 ኪሎ 16 ኪሎ ያልተገላገልሽው ፋት እያለ ኤነርጂ አነሰኝ ብለሽ የበላሽው ምግብ አይሰራም። ምክንያቱም 15 ኪሎ እኮ ኤነርጂ ያለሽ እኮ 15 ኪሎ ፋት ለብዙ ወራት ያቆያል። ምንም እንኳን ባትበይ ምግብ እኮ ነው እሱ። ኤነርጂ ፈጽሞ ሊያጥብሽ አይችልም። ግን በቂ ምግብ እየበላሽ አይደለም ነው እያልኩሽ። ዋና ምግብሽን ምግብ ልክ ነው። ኢኮኖሚ በጣም ተዛብቷልና ያው ከባድ ነው በዚህ ሰዓት እና ትንሽ ከበደኝ። እንትኑ አስቤዛ ማድረግ ትንሽ ከበደኝ። ገብቶኛል። ግን አሁን ዋይዝ ዌይ እኮ ነው እያደረግሽ ያለሽው። ቆንጆ እኮ ነው እየሞከርሽ ያለሽው። ስለዚህ ቤት ውስጥ እያዘጋጀሽ ያለሽው ቶፉ ቆንጆ ነው። ኦኬ። እነ ሶያ እነዚህ ታሽጎ የሚሸጡ የሶያ ፕሮዳክቶች አሉ አይደል? እነ ቴስቲ ሶያ ምናምን ተብሎ የሚሸጡ እነሱም ቆንጆ ናቸው። ዋጋቸውም ጥሩ ነው። ሻል ያለ ፕሮቲን አላቸው። ካርቦሃይድሬት ብዙ የላቸውም። ኦኬ እሺ። ምክንያቱም በቀን ሰውነትሽ የሚፈልገውን አቺቭ ማድረግ ያለብሽ ዋና ምግብ አለ፣ ኳሊቲ ፕሮቲን ብለን እሱ ነው ታርጌት ማድረግ ያለብሽ መጀመሪያ። እሱን ታርጌት ለማድረግ አሁን ያልኩሽን ቶፉን አድርገሽ፣ አይብም ቀላል ነው ዋጋው፣ እሱንም ሞክረሽ፣ በቂ ካልሆነ አሁን ያልኩሽን ቴስቲ ሶያ ምናምን ጨምረሽ በቂ ከበላሽ በኋላ ከጎን ድፍን ምስር አድርገሽ፣ ድፍን ምስርን እንደ ዋና ምግብ አትሞክሪ ነው እያልኩሽ ያለሁት። ወይንም ከድፍን ምስር በቂ ፕሮቲን አገኛለሁ ብለሽ እሱን ዋና ምግብሽን አታርጊ ነው እያልኩሽ ያለሁት። ኦኬ እሺ። አትክልቶች እጠቀማለሁ። ጥቅል ጎመን፣ ብሮኮኒ፣ ዝኩኒ ምናምን እጠቀማለሁ። ታረሰው ጎመን እጠቀማለሁ። ከሱ ይልቅ በእነሱ ቦታ ድፍን ምስሩን ብትጠቀሚ ነው የሚሻልሽ። ይኸውልሽ አትክልቶቹ ይኑሩ አይኑሩ እያልኩ አይደለም። ምክንያቱም አሁን የፕሮቲን ሶርስሽ አንቺ ኳሊቲ አይደለም እና እየበላሽ ያለሽው እና አሳ እኮ አይደሉም አይደለ? እነ ቀይ ስጋ አይደሉም፣ እነ እንቁላል ዋይት አይደሉም እየበላሽ ያለሽው። ከፕላንት ፕሮቲን ለማግኘት እየሞከርሽ ያለሽው ከቴስቲ ሶያ ከቶፉ ነው እያገኘሽ ነው። እነሱ ናቸው ሻል ያሉ የፕሮቲን ሶርስ እነሱ ናቸው ያሉሽ። ስለዚህ በብዙ ጥቅል ጎመን ሆድሽን ከምትሞይ ባቄላ ጨምሪ፣ ድፍን ምስር ጨምሪ ነው እያልኩሽ ያለሁት። ምክንያቱም ሻል ያለ ፕሮቲን አላቸው፣ ይደግፉልሻል። ከዛ የምታጭውን ነገር ይደግፉልሻል። ይሄን አድርጊና በመጨረሻ ላይ አትክልቱን ለመጥቀብ ጨምሪ እንጂ የጀመርሽው ነገር ይሄ ሁሉ ድካምሽን ወደኋላ ነው የሚመልስሽ። በርቺ። ይሄ ፋይናንሻል ኢሹ ራስ ምታት በጣም አለኝና ምንድን ነው እዚሁ ጋር ነው ያዞረኝ። በቂ ውሃ ጠጪ፣ ምግብሽም ላይ በቂ ጨው አድርጊ። ኦኬ ሄሎ ይሰማሻል? ሄሎ ዶክተር አሁን መጣክ? ጨው ምግብሽን በቂ አድርጊ። ገብቶሻል? ደስን ቅድም ባልኩሽ መንገድ መጀመሪያ ቀድመሽ እነዛን የፕሮቲን ይሻላል ያላችሁ ያልኩሽን ጠቅበሽ ብይ። ጠዋትና ማታ በቀን 2 ጊዜ። ከጎን ደግሞ ቅድም ያልኩሽን ድፍን ምስሩን ባቄላውን እያደረግሽ ከጎን ብዙ አትክልት እያደረግሽ ብይ። በርቺ። እሺ እንትን እነ ካሮት ምናምን አይፈቀድልኝም? ትችያለሽ። ካሮት ድንች አልችልም። ትንሽ ቆይ ድንች። አሁን እንግዲህ ያለሽበትን በትክክል ብናቅ ድንች፣ ስኳር ድንች፣ ቀይ ስር ልትጀምሪ ትችይ ይሆናል። አሁን ግን ለጊዜው ካሮት ችግር የለውም። እነዛን አቆይ። ኦኬ ቀይ ስር ምናምን ይቅርብኝ። ካሮት ይሻላል። ካሮትና ሌሎች አትክልቶች ከሳርጊ። ኦኬ ስለዚህ የሚያዞረኝ ነገር ይጠፋል። በጣም አሁን የተቸገርኩት እሱ ነው። መሆን ስለማልችል ያው ስትረሱ አለ ስራስ አንቺ አሁን ስለሚያዞርሽ ነው እንግዲህ ኤነርጂ ያነሰኝ ብለሽ የማይሆን ነገር እየበላሽ ያለሽው። የቅድም ያልኩሽን አልሰማሽም። በቂ ውሃ ጠጪ። ምግብሽ ላይ በቂ ጨው ይኑረው ያልኩሽን አትርሺ። ቱዚስ አይ ጨው እጠቀማለሁ። እሺ እዛውጪ ምግብሽ በቂ ስላልነበረ ነው ብዬ ነው የማስበው። አሁን ባልኩሽ መንገድ ለሰውነትሽ በቂ ምግብ እየሰጠሽው፣ ለሆድሽን ደግሞ ቅድም ባልኩሽ መንገድ ጥግብ ብለሽ መብላት ስትጀምሪ ሁሉ ነገር መልካም ይሆናል። እሺ ቴስቲ ሶያ ማለት ይሄ የታሸገው ማለት ነው? አዎ
እሺ እንትንሽ ዶክተር ይቅርታ አንድ ጥያቄ እነ ኦትስ እነ ወተት ምናምንስ ያፋፉሻል? አሁን ይቅርብኝ ኦትስ። አዎ ማንኛውም ደግሞ የሚያፋፋሽ ምግብ ስኳርሽን ያመጣል አይደል? ፋትሽ እየጨመረ ሲመጣ ስኳርሽ ከፍ እንደሚል በደንብ ተብረሻል። አዎ ሌላ ጥያቄ? አይ በቃ እሺ፣ አመሰግናለሁ። በርቺ። እሺ ለመጠየቅ ፈልጌ ነበር ዶክተር። እንተዋወቅና። ታዙ እባላለሁኝ። እድሜ ወደ 44 ነው እና ግፊትም ስኳርም አለብኝ። ቦርጭም አለብኝ። እሱ ነው እኮ ከቦርጭና ከግፊትና ስኳር በፊት ቦርጭ ነው የነበረው። እሱ ነው በሽታው እኮ ማለት እንግዲህ ላይቫችንን ተከታትለ ከሆነ በቃ አሁን ያን ነው ማየት እኮ ያለብህ። ያ ከገባ ነው አንዳንዴ ይከታተላል። ሄሎ እና አሁን የምግብ ስርዓቱን እንደው እንዴት ነው መጠቀም እንዳለብኝ ነው ትንሽ ግራ የገባኝ። ሜትር ከ69 ምናምን በ69 እንያዝ። ኪሎ ስንት ነው? 96። ስንት ኪሎ ፋት ያስክ ይመስልሃል? 20 ምናምን 37 ኪሎ ፋት ነው የተሸከምከው። ያንተ ሰውነት አይደለም ነው እያልኩ ያለሁት። ኦኬ ያንተ ኪሎ እና አሁን ይሄንን ለማጥፋት ገባኛ። ያንተ ኪሎ እሺ፣ አሁን ከ96 ኪሎ ውስጥ ያንተ ሰውነት 62 ኪሎ ነው መሆን ያለበት። በቃ ያንተ ሰውነት እሱ ነው። ጡንቻህን ብንደምር አሁን ያለበትን እኮ ነው የምነግርህ። ያንተ ትክክለኛ ሰውነት ከፋቱ ውጭ ያለው ያንተ ሰውነት 62 ኪሎ ነው። ከ62 ኪሎ ውጭ ያለው ያንተ ሰውነት አይደለም ነው እያልኩ ያለሁት። ኦኬ ያ ፋት ነው ስኳር ያመጣብህ። ያ ፋት ነው ግፊት ያመጣብህ። ማን ሺህ ጊዜ ለስኳሩ መድኃኒት ወስደህ ለግፊቱ መድኃኒት ብትወስድ ሁሉ ነገር አደጋ ላይ የሆነ ነው የሚሄደው። ያንኑ ምግብ እየበላ የምትቀጥል ከሆነ አኗኗርህን አመጋገብህን ማትቀይር ከሆነ መድኃኒቱ ከሚመጣው አደጋ አይታደግህም ነው እያልኩ ያለሁት። ኦኬ ወይ እንዴት አድርጌ ላስረዳ? እንደው በስትሮክ ምናምን እንደው አልሰማህም? ሰዎች እንደዛ የሆኑትን ሰምተሃል? እርግጠኛ ነኝ እንዴ እየሰማሁ ነው። እነዛ ሰዎች በቀደም ይቅርታ የሆነ ሆስፒታል ገብቼ አየውኝና እንዲህ አጋጣሚ በእኔ እንትን ያለ ሰው በጣም ደነገጥኩ። ከዛ ወዲህ እንደውም በጣም ውስጤ ፍርሃት በጣም በዛብኝ። ምንም መፍራት እኮ አያስፈልግም። እኔ አሁን ማሳይ የምታደርገውን ነው። ካንተ የሚጠበቀውን ትንሿን ነገር ነግሬ መፈጸም ከጀመርክ ከቀናት በኋላ ከስጋት ወጥተሃል አንተ። ከቀናት በኋላ ምን እያልኩ ነው? ከቀናት በኋላ ፋትህ ያልቃል አይደለም። ፋቱ ጊዜ ሊፈጅ ይችላል። 37 ኪሎ በአንድ ጊዜ አልመጣም፣ በአንድ ጊዜ አይሄድም። ግን ከስትሮክ ሪስክ ከሃርት አታክ ሪስክ በአጭር ጊዜ ውስጥ ራስን መገላገል ትችላለህ ነው እያልኩ ያለሁት። ኦኬ 37 ኪሎ እንግዲህ የበላነው ነገር ነው የጠጣነው ነገር ነው የመጣው። አንተ ጋስ የትኛው ነው በብዛት? ቢራ ነበረ፣ ድራፍት ነበረ፣ አልኮል ነበረ? ከዛ እንጀምር። ቢራ ጠጣለሁ። ያ እንግዲህ ቢራ፣ አልኮሎች ትልቅ ኮንትሪቢዩሽን ያመጣሉ። ቢራ እየጠጣህ ለመገላገል እያሰብክ ከሆነ እችን እድል ለሌላ ሰው ስጥና ሌላ ሰው ባናገር ይሻላል እስክተው ድረስ። አረ ለመለወጥ እኮ ነው ዶክተር፣ የሰውንም ጊዜ እያባከንኩ እንዴት የስ እንደው ምን ያክል ቢራ ያልቃል በቀን? አዎ ብዙ አንድ 6-7 ነው። የብዙም እንትን አይደለም። ግን ጠዋት ቁርስ ላይ ደግሞ
ድራፍት ምናምን ጠጣለሁ የተወሰነ። ስንት ዓመት ቀጠልክ እንደዚህ እያረክ? ኧረ ረጅም ዓመት። የስ እንደው እግዚአብሔር እድል ሰጥቶኛል ብዬ ነው የማምነው። የስ አንድ እድል ሰጥቷል። ምናልባትም እኛም እቺ ነገር ትንሽዬም ቢሆን እንደው ትልቅ ነው ብዬ አላስብም። ትንሽም ቢሆን እንደው እንዲታይ እንደው ብርሃን የሆነን ምናልባትም እንደንተነ ሰዎችን ለመታደግ ስላሰበ ሊሆን ይችላል፣ አናውቅም። ትክክል። ያስ ስለዚህ የግፊት መድኃኒት እየወሰድክ ያለኸው፣ የስኳር መድኃኒት እየወሰድክ ያለኸው ለምትወስደው ቢራ ነው ማለት ነው። ቢራው ነው አስገድዶ ቦርጫም አድርጎ አስገድዶ መድኃኒት እያስወጣ ያለው። አሁን በደንብ ገብተዋል? ገብቶኛል። የመጀመሪያው ነገር እንግዲህ እርዳታ የሚያስፈልግ ከሆነ እርዳታ ጠይቅ። ምን ማለት ነው? ብድግ ብለህ በአንድ ቀን ቢራ ማቆም ሊከብድ ይችላል። ባለሙያዎች ያሉ እኛ ሀገር የተጨበጨበላቸው ሊያግዙ ይችላሉ። በዛ ደረጃ በዛ ልክ ከሆንክ ነው ለማለት የፈለግኩት። በዛ ልክ በጠዋት ተነስተህ በተለይ በጠዋት ተነስተው የሚጠጡ ሰዎች ኦልሬዲ ዲፔንደንት ሆኗል ማለት ነው መጠጡ ላይ ገብቷል። ለልክ እሱን ስጠጣ ደስ የሚል ከሆነ ስራ ሁሉ ነገር በጣም ከዚያ በኋላ ቆንጆ ደስ የሚል ከሆነ ብድግ ብለህ በአንድ ቀን ቢራውን ድራፍቱን ማቆም። ኢቨን ቢራና ድራፍት የሚጠጡ ሰዎች አልኮል የሚቀላቅላሉ። ብዙ ጊዜ አዳፕት ስለማያደርጉ ስለማያሰማቸው ቢራና ድራፍቱ አልኮል መጠማመስም ሊኖር ይችላል። እሱን ሳይድ እኔ ቃል አልገባልህም፣ ግን በጣም ጎበዝ ሐኪሞች እንዳሉ አውቃለሁ በዚህ በአዲክሽን ሜዲሲን ላይ። እነሱን ማማከርም ይጠይቃል። ኦኬ ምግብ ዶክተር ይቅርታ፣ እኔ አሁን የእውነታውን ነው የምናገረው። አሁን በፊት ባለኝ እንትን ውስጥ አይደለም ያለሁት። አንደኛ እኔንም ራሴን እየገዛውኝ ከአዋዋሌም ለውጥ እያደረኩኝ እንደው 70% ወጥቻለሁ ማለት ይቻላል። በጣም ቆንጆ ነው ይሄ። ስለዚህ እንያዛ ኦልሞስት ያንን ማቆም አያስቸግርህም በሚል እሳቤ እንያዝ። አያስቸግረኝም። ጉድ ቬሪ ጉድ። ምክንያቱም ይህን ስታቆም የዛሬ ወራት ከ3 ወር በኋላ 4 ወር በኋላ ያዩ ሰዎች አያውቁም። ሁሉ ነገር ነው የሚቀየረው። መልሰህ ልጅ ነው የምትሆነው፣ ጎረምሳ ነው የምትሆነው። ለባለቤትም በጣም መልካም ባል ትሆናለህ፣ ለልጆችም መልካም አባት፣ ጊዜ የሚሰጥ አባት ትሆናለህ። እና እውነት ለመናገር ስለ ስኳር ሳይሆን ስለ ግፊት ስለ ቦርጭ ሳይሆን ኮምፕሊትሊ ሌላ ሰው ነው የምትሆነው። ሌላ አዲስ ሰው ነው ከአንተ ውስጥ የሚወጣው። እና በርታ። ኦኬ ዛሬ ምን በላ? ምግብን እንይል። ዛሬ እንቁላል ነው ጠዋት የበላሁት፣ የተቀቀለ እንቁላል። ስንት እንቁላል በላ? 3። ሌላ ምግብ ነበረ ወይስ እሱ ብቻ ነው? አይ ቆይቼ ደግሞ ትንሽ ፍርፍር ነገር ከእንቁላሉ ፍርፍር ዋና ምግብ አይደለም። አይ ወደ 10 ሰዓት አካባቢ እንጀራ ፍርፍር። ዛሬ ከ3 እንቁላል ውጪ ሌላ እንስሳ ተዋጽኦ የበላኸው ነገር አለ? እነ ስጋ ሊሆን ይችላል። ስጋ ፍርፍር ነው የበላሁት። እሱ እንጀራ ነው የበላሁት። ስሙ ነው ስጋ ፍርፍር። እኔ እኮ እቆጥራለሁ። አሁን እንደው ነገር ምን ያክል ፍሬ እንደበላው ብትለኝ ማወቅ እችላለሁ። እና ስሙ ነው። ከዚህ በኋላ እንግዲህ ከባለቤት ጋር ጸብ ነው የሚሆነው። እሷ አታውቅም። ፍርፍር ሰርታ በስጋ ብታመጣልህ መልቀም ትጀምራለህ። አንተ ከዛው ስጋውን መልቀም ትጀምራለህ። እና ኤኒዌይ ዛሬ ምግብ አልበላህም። እሺ፣ ምክንያቱም ምግብ ማለት ቅድም ላልኩ ያንተ ሰውነት ስንት ኪሎ ነው ያንተ ሰውነት ያልኩ 62 ኪሎ ላልኩ በቂ ምግብ ግብአት፣ እሱን የሚያድስ ጡንቻህን የሚገነባ አጥንትን ጠንካራ የሚያደርግልህ ቆዳህን፣ ፀጉርህን፣ ሁሉ ኦርጋን ሲስተምን ከፋቱ ውጭ ያለውን ሰውነት አልመገብከውም። በተቃራኒ ግን ፋቱን ነው የመገብከው። ፋቱን መገብከ። እንጀራው፣ ዘይቱ፣ ፍርፍር የተሰራበት ምናልባትም ቅቤው፣ እንቁላል ስትበላ ከናስኳል ነው የበላኸው። አስኳሉ ያ ሁሉ ቀጥታ ወዴት ነው ሄደው? ወደ ፋቱ ነው ሄደው። በሽታን አባባስከው፣ ያንተን ሰውነት ግን አስራብከው።
ለሰውነት እንግዲህ ፕሮቲን ለማግኘት የሞከርከው ከዛች ከእንቁላሏ ላይ ነው። 3 እንቁላል ወደ 18 ግራም አካባቢ ናት። ያቺ ስጋ ቅድም ነገርከኝ ምናልባት 5 ግራም 20 ምናምን ግራም ፕሮቲን ብቻ ነው የሰጠው ለሰውነት። ከእንጀራው እንግዲህ ባዶ ስለሆነ ምግቡ ስለማይጠግብ ብዙ እንጀራ ነው የበላኸው። እሱን እንኳን ከፍ አድርጌ 10 ግራም ብጨምርልህ ከእንጀራ ውስጥ ያገኘውን ፕሮቲን አንዳንድ ሰዎች እንጀራን ፕሮቲን አለው እንደያሉ ነው። አዎ አለው። ስለዚህ ወደ 35 ግራም 40 ግራም አካባቢ ነው ያገኘኸው። ማግኘት ካለብህ ውስጥ ምናልባትም 1/3 ብቻ ነው የሰጠው ለሰውነት፣ ለዋና ሰውነት ነው እያልኩ ያለሁት። ስለዚህ ሰውነትን ብዙ ነው ያጎደልከው። እንደው የሚያዩ ሰዎች እንዴት ነው አንተ አረጀ ገረጀፍ ካይሉም እንደው ታውቀዋለህ እኮ ሰውነትን በጣም አሁን በዚች በ2 ዓመት ውስጥ ነው እኔ በጣም ቅድምም ላይቭ ላይ ስናገር ነበር። እያንዳንዱን ነገር ኤግዛክት ቁጥር በላይቭ ላይ ከመናገር ተቆጥቤ ያለው ምክንያቱም ብዙ ሰዎች እየተሳሳቱ ተቸግሬ ያለው ገብተዋል። አሁን ነገ ይሄ የሚያክል እንቁላል ብላ ብዬ ከጎመን ጋር ብልህ ዳግም ወይ እናንተ ክሊያንት አይደለም አንገናኝም። ያንን እየበላ ነው እድሜ ልክን ለመቀጠል የምትሞክረው። ያ ደግሞ እውነት ለመናገር አይሆንም። ከጊዜ በኋላ መቀየር አለበት። የሚቀያየሩ ነገሮች አሉ በውስጥ በኩል ይታዩሃል። እነ የግሌ ፍቅር መቅደስ የሚባሉ ልጆች ፎሎ ያደርጉሃል። እነሱም ኦኬ ፐርሰናሊ ጋይድን መደረግ አለብህ። አንተ አዲስ አበባ ነው ያለው? አዲስ አበባ ነኝ። በቃ እነሱን ፎሎ ያደርጉሃል። ኮሚኒኬት አድርግና በደንብ እናግዝሃለን። መድኃኒት ላይ ነህ? ምን እየወሰድክ ነው መድኃኒት? ሜትፎርሚን። የግፊትስ? ኒፊዲፒን ነው ባለ 10። ስንት ዓመት ወሰድክ? አይ ብዙ ጊዜ አይደለም። 1-2 ዓመት። 2 ዓመት። እንግዲህ መድኃኒት እየዋጡ መዋል በየቀኑ ያለውን ስሜት ታውቀዋለህ። እንግዲህ በርታ፣ ነገሮች መልካም ይሆናሉ። ኤልሳ ይባላል። ስሜ ኤልሳ ይባላል። 44 ዓመቴ ነው። አንድ ልጅ አለኝ። እና ስኳር ከያዘኝ ወደ 2 ዓመት ገደማ ሆኖኛል። ምን እየወሰድሽ ነው? እንደጀመርኩ መርፌ ነበር የጀመርኩት። ከዛ በኋላ አሁን ወደ ሜትፎርሚን ገብቻለሁ። አንተን መከታተል ከጀመርኩ 2 ወር ከምናምን ሆኖኛል። አንተን መከታተል ከመጀመሪ በፊት በጣም ስኳሬ ከፍ ብሎ ነበር። እንደገና የ3 ወር እንትኔ 11 ነጥብ የዋንሴ 11 ነጥብ ምናምን ገብቶ ነበረ። ከዛ ሙሉ ለሙሉ ሳይሆን በጥቂቱ አንተን ተከትዬ እንደገና የዋንሴን ሳሰራ በቅርቡ 5.8 ገብቻለሁ። በቀን በሳምንት 4 ቀን ጂም እገባለሁ። ይሄ ነው ያለው ነገር። ዛሬ ምን በላሽ? ምግብሽን ልልሽ? አዎ ዛሬ የበላሁት ቁርሴን 2 እንቁላል ቀቅዬ ነው የበላሁት ከ2 ቡና ሲኒ ጋር። 2 ቡና ሲኒ እዚህ ጋር ምንም ማድረግልንም ቡና ምንም ነገር የለውም። እኔ ምግብ ውስጥ እኮ ዙም እያደረኩ ምግብሽን እኮ ነው የማያወራ። እንድች አድርጌ ሳይ ቡና ውስጥ ምንም ነገር አጣሁ። 2 እንቁላል የበላሁት ቀቅዬ ከናስኳሉ። ቆይ ስቁብሻል። አሁን 2 እንቁላል ብቻ ነው የበላሽው ቁርስ? አዎ። ቆይ ቲሙ የሚለውን እንስማ። ቲሙ አሁን ካልሳቀ እንግዲህ ጥሩ ነው ያለሽው ማለት ነው። ከሳቁብሽ እንግዲህ ታሻሻያለሽ። እሺ። ለዛውም እኮ ጂም እየሰራሽ ነው። ጂም ምግብ ብለሽ በልተሽ? አዎ። ማታ ላይ ነው ከስራ ስመለስ ነው። ኪሎሽ ስንት ነው? ኪሎዬ 59 ነው። 59። ቁመትሽ ስንት ነው? ሜትር ከ63። ስንት ኪሎ ነበርሽ መጀመሪያ ስትጀምሪ? ስኳር ከያዘኝ ማለት ልክ እንደያዘኝ ነው እኔ ሳላውቀው ወደ 10 ምናምን ኪሎ ላይ ቀነስኩት። ስኳሩ ራሱ ያስቀነሰኝ።
ምግብሽን ከመቀየርሽ በፊት ስንት ኪሎ ነበርሽ? ምግቤን ከመቀየር በፊት 62 ነበርኩ። አዎ 62 ነበርሽ። ቦርጭ ነበረሽ? አዎ ቦርጭ ነበረኝ። ያስ እጃችን ቀጭን እግራችን ቀጭን ቦርጯ ለብቻ ፍጥጥ ያደርጋል። አሁን 190 ሰዎች እያየው ነው። ሆዳቸውን እያሹ ነው ብዙዎቹ። ወይ ልብሳቸውን ከፍ አድርጎ ቦርጫቸውን እያዩ ነው። ምክንያቱም ቦርጭ ያለው ሰው እዚህ ፕሮግራም ላይ ቁጭ እኮ አይልም። ገብቶሻል? ጡንቻ የሆነ ሰው ምን ሊያደርግ ነው ይሄን ፕሮግራም የሚሰማው? yes so ቦርጭ እስካልጠፋ ድረስ ስኳር አይጠፋም አይደል? ለትክክል ያ ቦርጭ እስካልጠፋ ድረስ ስኳር አይጠፋም። ምክንያቱም ቦርጫ የሚያደርገሽ አመጋገብ ነው ስኳርሽን ያመጣው። ዛሬ የበላሹ 2 እንቁላል ከነስኳር ነው የበላሹ። አዎ አትክልት ነበረሽ? አይ አትክልት አልነበረሽም። ምሳስ ምን በላሽ? እኛ ምግብሽን ምሳ ቦሎቄ ከጎኑ ቆስጣ ይሄ ኮከምበር ምናምን አድርጌ ሰላጣ ምናምን አድርጌ ነው የበላሁት። ኦኬ ሶ ቆይ አንቺም የሆነ የኢኮኖሚ ቁጠባ ላይ ነው ያለሽው ወይ? እንደሱ ከሆነ ምንም ማድረግ አንችልም ብዬ ነው። ማድረግ የምንችለው ነገር ላይ ላውራ ብዬ ነው። አይ አይደለም በቃ እንደዚህ ነው ያገኘሁትን ይመቸኛል ብዬ ያሰብኩት። እኔ ምናልባት ሞክሼዎቼ ያሉ ሶሻል ሚዲያ ላይ እነሱን ተከታትለሽ እንዳይሆን እንጂ እኔን የተከታተለ ሰው አንድ እንቁላልን ቅጥቅጥ አድርጎ ይበላል እንጂ እንቁላልን ስም አይበላም። 2 እንቁላል ናቲዝ 2 ደግሞ ለአቅመ ባቄላ እኮ ለአቅመ ብሎቄ ያልደረስሽም አንቺ። ብሎቄ መጥፎ ነው ሳይሆን ገና እዳ አለብሽ። በፊት በሮንግ መንገድ ያመጣሽው ፋት ስቲል አለ ሆድሽ ላይ። ስኳርሽም ተሻሻለ እንጂ አልተቀለበሰም፣ ኖርማል አልሆነም አይደል? ስለዚህ ይሄ ሁሉ እያደረግሽ አንድ ለሰውነትሽ በቂ ምግብ እየሰጠሽ ባለለሽበት ሁኔታ በጂም ደግሞ እያሰቃየሽው ነው። which is wrong። ጂሙ ይደርሳል፣ ግድ የለሽም ጂሙ ይደርሳል። ሰሞኑን እረፍት አድርጊ፣ ምግብሽን ቀይሪ። ኳሊቲ ፕሮቲን ብለን የምንላቸውን ብዙ ጊዜ አውርተናል፣ ሰምተሻል። ኦኬ እነ ቺክን ብረስትን፣ እነ ስጋን፣ ቀይ ስጋን፣ እነ አሳን፣ እንቁላል ከሆነ ደግሞ እንቁላሉን ፋት ፓርት ከውጭ አውጥተሽ አስኳሉን ከውስጥ አውጥተሽ ጠቅበሽ በቀን 2 ጊዜ ቢ። የሳቁብሽም ቅድም በቂ እየበላሽ ሳልሆነ 2 እንቁላል ምን አላት ብሎ ነው የሳቁብሽ። እንቁላል እሺ ተሸወደች ብለን ደግሞ ሁለተኛ ምግብሽን ስንጠይቅ ቦሎቄ ብለሽ ነገሮችን ሁሉ አበላሸሽ። ምን ማለት ነው? አቀናነስሽ ናቹራል አይደለም። አልተጎዳሽም። አሁን እንደዛሬ እየበላሽ ከመጣሽ እርግጠኛ ነኝ አቀናነስሽ ጤነኛ አይመስለኝም። ጥሩ ነው አቀናነስሽ፣ ሰውነትሽ ጥሩ ነው አቀናነስሽ። አቀናነሴ ያው እንትኔ ቦርጬ ውጥት እንዳለ ነው። ሰውነቴ ሌላው ሰውነቴ ከሳ። ሌላው ሰውነትሽ ከሳ? አዎ። ታዲያ ይሄ እኮ ነው ተቃራኒ እኮ ነው ያደረግሽው አንቺ። አሁን እንዲጠፋ እኮ የፈለግሽው ቦርጭሽ ሆኖ ሳለ ጠቃሚውን አካልሽን እኮ ነው ያጣሽው። ጋሻሽን፣ መከታሽን፣ ቀሪ ዘመንሽን ቀጥ አድርጎ እንድትኖሪ የሚያደርግሽን ከስኳር የምታደግሽን ጡንቻ እኮ ነው ያጣሽው አንቺ። ገብቶሻል? ያንቺ አሁን የሚሆነው አንድ ስኳርሽን ማስተካከል፣ ቦርጭሽን ማጥፋት፣ ያጣሽውን ጡንቻ መገንባት ይጠይቃል ማለት ነው። ፎሎ አድርጊያቸው። እነ መቅደስ አሉ ኮሚኒኬት ጆይን ማድረግ ካለብሽ ጊዜ አትስጪ። ከዚያ በኋላ በነፃነት ያንቺን ምግብ ፎርሙሌት እናደርግልሻለን። አይ ቲንክ በደንብ የገባሽ ይመስለኛል። ያወራነው ግልጽ ሆኖልሻል። ስህተትሽን አግኝተሻል። ጂም ያልሽውን ግድ የለሽም አቁም። የትም አይሄድም። እሱ ላይ አይደለም ቁልፉ ነገር። መጀመሪያ እስቲ ሰውነትሽ ለጂም ይብቃ፣ ይመገብ፣ በቂ ምግብ ስጩ። ምን ይልሻል መሰለሽ? ከዚያ በኋላ ራሱ ተነሺ። ኦኬ አሁን እኮ ተገደሽ ነው በቃ። አሁን በይሄ ስኳር ምናምን በውጭ ምናምን መከራሽን በልተሽ እኮ ነው ተገደሽ ነው እየሰራሽ ያለሽው። ተገደሽ መሰሪው ስፖርት አይደለም። አንድ ሰውነትሽ እምቢ እያለሽ መሰሪው ነገር ትክክል አይደለም። ሰውነታችንን ለመስማት ያለብን ሰውነት እምቢ የሚልሽ ኦኬ ስፖርት ስልችት የሚልሽ ምክንያት ያለው ኦኬ በቂ ምግብ አልሰጠሽውም። ልክ በቂ ምግብ ስትሰጪው ከየት እንደመጣ አታውቂም። ኤነርጂ ጂም ቤት የገብተሽ እንኳን ትክክለኛ ስፖርት መስራት ትጀምሪያለሽ።
እሺ ገብቶሻል በደንብ? አዎ ገብቶኛል ዶክተር። በርቺ እሺ።